በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያልን በታላቅ ድምቀት እናከብራለን። ከቃሉ ትርጉም ጀምሮ ስንመለከት ጽዮን ማለት ምን ማለት ነው ስንል ጽዮን ማለት አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል በትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል ማለት ነው። እንግዲህ ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች እናከብራለን። ይህንን ስንል ግን ይህንን ክብረ በዓል የምናከብረው በእነዚህ በስድስቱ ምክንያቶች ብቻ ነው ማለት አይደለም። እነዚህ ዋና ዋና የሆኑትን ምክንያቶች አነሳን እንጂ በዛሬው ዕለት ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው በብዙ ምክንያቶች ነው። እነዚህ ስድስት ዋና ዋና ምክንያቶች ምንድናቸው ስንል የመጀመሪያው ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሶስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ በአዋጅ የታወጀበት የተነገረበት በመሆኑ ይህንን በማሰብ ይህንን ክብረ በዓል እናከብራለን። አራተኛው ደግሞ የቀደሙ ነቢያት ስለ እመቤታችን ስለ ቅድስት ድንግል ማርያም በተለያየ አምሳል ያዩበትን በማሰብ ነው። ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ ደግሞ በተቋመ ወርቅ ወዘተ ያዩትን በማሰብ ይህንን ክብረ በዓል እናከብራለን። አምስተኛው ደግሞ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር ወይም ደግሞ ሲመጣ አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። እነዚህን ዋና ዋና 6 ምክንያቶች አነሳን እንጂ በዚህ ምክንያት ብቻ አይደለም የሚከበረው። ታዲያ እነዚህን 6 ምክንያቶች ጠቅሶ ብቻ ማለፍ ሳይሆን ቅድስት ቤተ ክርስቲያናችን በዚህ በህዳር 21 ቀን የእመቤታችንን በዓል በምናከብርበት ዕለት በስፋት የምታስተምረውን አንዱን ምክንያት አንስተን እንማማራለን ማለት ነው። ከነዚህ ከስድስቱ የመጀመሪያውን ቅድስት ቤተ ክርስቲያናችን በስፋት ታስተምራለች በዚህ ክብረ በዓል ዕለት ማለት ነው። ይህስ ምንድነው ካልን ታቦተ ጽዮን በምርኮ በሄደችበት
በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በደንብ በስፋት በዚህ ዕለት ታስተምራለች፣ ትሰብካለች ማለት ነው። ይህስ ደግሞ ታሪኩ እንዴት ነው የሚለውን ሁላችንም ልናውቅ ያስፈልጋል። ታቦተ ጽዮን ለምንድን ነው በምርኮ ወደ ሀገረ ፍልስጤም ሄደችው? በዚህ ሀገር ደግሞ ዳጎን የተባለውን ጣዖት እንዴት አድርጋ ነው ያደቀቀችው የሚለውን ታሪኩን ልናውቅ ያስፈልጋል ማለት ነው። ታዲያ ታሪኩን ከመመልከታችን አስቀድሞ አንድ የመጽሐፍ ቅዱስ ክፍል እሰጣችኋለሁ። ከብሉይ ኪዳን አንድ፣ ከአዲስ ኪዳን ደግሞ አንድ እሰጣችኋለሁ ማለት ነው። በደንብ እንዲገባችሁ እንድትረዱ ማለት ነው። ከአዲስ ኪዳን ሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 14ን አንብቡ። ቃሉ እንዲህ ይላል፣ ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋራ ምን ተካፋይነት አለውና? ብርሃንም ከጨለማ ጋራ ምን ኅብረት አለው? ክርስቶስ ከቤልሆር ጋራ ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። ልብ በሉ ወገኖቼ፣ ይህ የመጽሐፍ ቅዱስ ክፍል እንደሚያስረዳን ክርስቶስ ከቤልሆር ጋራ ምን መስማማት አለው ማለት ክርስቶስ ከሰይጣን ከዲያብሎስ ጋራ ምን መስማማት አለው? ጽድቅ ከአመፅ ጋራ ምን ተካፋይነት አለው ሲል የጽድቅ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የአመፅ መስራችና የአመፅ ባለቤት ደግሞ ዲያብሎስ ነው። ስለዚህ ጽድቅ ከአመፅ ጋራ ምን ተካፋይነት አለው አለ። ብርሃንም ከጨለማ ጋራ፣ ክርስቶስ ከቤልሆር ጋራ። ይህንን ከጠቀሰ በኋላ በመጨረሻ ላይ ቁጥር 16 ላይ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። የእግዚአብሔርን ታቦት በጣዖት ውስጥ የሚያኖር ማን ነው እንዳለ ሁሉ ዛሬ የምንመለከተው በዚህ ዕለት ቅድስት ቤተ ክርስቲያናችን በስፋት የምታስተምረው የእግዚአብሔርን ታቦት በጣዖት ቤት ውስጥ አኑረውት በጣዖት ቤት ውስጥ በመኖሩ ደግሞ የእግዚአብሔር ታቦት ያደረጋቸውን ተአምራት ነው በዛሬቱ ዕለት የምንማማረው ማለት ነው። ታዲያ የዛሬውን ትምህርታችንን የምናገኘው ደግሞ በብሉይ ኪዳን በአንደኛ ሳሙኤል ምዕራፍ 1 ቁጥር 1 ጀምሮ ሙሉ ታሪኩን ታገኛላችሁ። እናንተ ሙሉ ታሪኩን ከምዕራፍ 1 ጀምሮ አንብባችሁ ተረዱ። እኛ ግን ከምዕራፍ 4 ጀምሮ ያለውን አንስተን እንመለከታለን ማለት ነው። እንግዲህ ታሪኩ እንደምንድን ነው የሚለውን ስንመለከት ታቦተ ጽዮን በፈቃድ እግዚአብሔር በነቢዩ ሙሴ አማካኝነት ለሰው ልጆች ተሰጣ። እስራኤላውያን ሲባረኩበት፣ መስዋዕታቸውን ሲያቀርቡበት፣ ከእግዚአብሔር ሲታረቁባት ኖረዋል። ከ4327 ዓመተ ዓለም ጀምሮ ለ40 ዓመታት ያህል እስራኤላውያንን በክህነት ያገለግል የነበረው ካህኑ ኤሊ ዕድሜው ሲገፋ 2 ልጆቹን ጠርቶ ምሉዕና ዱግ ወይም ደግሞ ዋናና ምክትል አድርጎ ሾማቸው። ልብ በሉ ወገኖቼ፣ ለ40 ዓመታት ያህል እስራኤላውያንን በክህነት ያገለግለው ካህኑ ኤሊ ዕድሜው ስለገፋ፣ ስላረጀ፣ ስለደከመ ልጆቹን ዋናና ምክትል አድርጎ ሾማቸው። ያ ወቅት ያ ዘመን ታዲያ ካህናት የረከሱበት፣ ካህናት የወደቁበት፣ ካህናት በመውደቃቸው ምዕመናኑም ደግሞ ኃጢአታቸው በመብዛቱ ምክንያት እግዚአብሔር አምላክ ፊቱን ያዞረባቸው ዘመን ነበረ። ካህናት በመቆሸሻቸው ምክንያት፣ ካህናት በመበደላቸው ምክንያት ታቦተ ጽዮን ተማርካ እንድትሰጥ፣ ተላልፋ እንድትሰጥ የሆነበት ዘመን ነበረ። በዚያ በደብተራ ኦሪት ታቦተ ጽዮንን እንዲያገለግሉ የተሾሙት 2 ወጣቶች የካህኑ የኤሊ ልጆች አፍኒንና ፊናስ ፈቃደ እግዚአብሔርን ተላልፈው 3 ታላላቅ በደሎችን ፈጸሙ። ልብ በሉ ወገኖቼ፣ በእነርሱ ኃጢአት ምክንያት ነው ይህ ሁሉ ነገር የተከናወነው። ታቦተ ጽዮን ተላልፋ የተሰጠችው ብዙ ሰዎች ያለቁት፣ የተገደሉት አፍኒንና ፊናስ ካህናት ሆነው በመበደላቸው ምክንያት ነው ወገኖቼ። እነዚህ ካህናት አፍኒንና ፊናስ 3 ታላላቅ በደሎችን በደሉ። የመጀመሪያው በደል ምንድን ነው ስንል በሙሴ ሥርዓት በቀዳማዊ ሰዓተ ሌሊት በርታ፣ በቀዳማዊ ሰዓተ መዓልት ደግሞ የምትጠፋ መብራት እንድትቀመጥ የተሠራ ሥርዓት ነበረ። ሆኖም ታዲያ እነዚህ ካህናት አፍኒንና ፊናስ አገልግሎት ከሌለ ሲበራ ማደሩ ስለምንድን ነው ብለው መቅረዙን አነሱ፣ መብራቱን አጠፉ። በዚህም የመጀመሪያውን በደል በደሉ። ሁለተኛው በደላቸው ምንድን ነው ስንል ለራሳቸው ሥጋዊ ጥቅም ቅድሚያ በመስጠት ለመሥዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ሥጋውን እየመረጡ ለራሳቸው ተመገቡ። በዚህም ደግሞ
ሁለተኛውን በደል በደሉ ወገኖቼ። ሦስተኛውና ትልቁ የከፋው ኃጢአታቸው በደላቸው ካህናት ሆነው ማድረግ ሳይገባቸው ያደረጉት ደግሞ ምንድነው ስንል ጸሎት እናደርሳለን ብለው ሥርዓተ አምልኮ እንፈጽማለን ብለው ወደ መገናኛው ድንኳን ይመጡ ከነበሩት እስራኤላውያን ቆነጃጅቶች ጋር በዝሙት ወደቁ። ካህናት ሆነው ሳሉ በዝሙት ወደቁ ወገኖቼ። ያ ዘመን ካህናት ይቆሸሹበት፣ ያ ዘመን ምእመናን የበደሉበት፣ ምእመናን በድለው ካህናት ከበደላቸው እንዲነጹ ንጹሕ እንዲሆኑ ወደ እግዚአብሔር ማቅረብ ሲገባቸው የካህኑ ኤሊ ልጆች አፍኒንና ፊናስ ግን እነርሱም በታላላቅ 3 ኃጢአቶች ወደቁ። በዝሙት ኃጢአት ወደቁ፣ በድፍረት ኃጢአት ወደቁ ወገኖቼ። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት ከድፍረት ኃጢአት ጠብቀኝ ሰውረኝ አለው። ወገኖቼ የድፍረት ኃጢአት በጣም ከባድ ነው። በድፍረት ከእግዚአብሔር ጋር የምንጣላው መጣላት በጣም ከባድ ነው ወገኖቼ። ካህናት ሆነው ሳሉ በድፍረት ኃጢአት ወደቁ። ታዲያ ልጆቹ አፍኒንና ፊናስ በድፍረት ኃጢአት ቢወድቁም እንኳን አባታቸው ካህኑ ኤሊ ልጆቹን ገስጾ መክሮ መመለስ ሲገባው የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። እግዚአብሔር አዘነ ወገኖቼ። በነቢዩ ሳሙኤል አማካኝነት አንድ ነገር ሰማ። ካህኑ ኤሊ ምንድነው የሰማው ስንል ጆሮን ጭው የሚያደርግ ነገርን ትሰማለህ የሚል መልእክት ደረሰው። ይህ ጆሮን ጭው የሚያደርግ ነገር ምንድነው የሚለውን ደግሞ እንመለከታለን። ልጆቹ ሲበድሉ አይቶ ዝም በማለቱ ልጆቹ እየበደሉ እነርሱን ገስጾ ወደ መንገድ መመለስ ሲገባው ካህኑ ኤሊ ዝም በማለቱ ጆሮን ጭው የሚያደርግ ነገር ትሰማለህ ተባለ። በዚህም ምክንያት ታዲያ ፍልስጥኤማውያንን አስነስቶ እግዚአብሔር አምላክ በጦርነት ቀጣቸው። እስራኤላውያንና ፍልስጥኤማውያን በጦርነት ሊዋጉ ተነሱ ወገኖቼ። በዚህም ምክንያት ታዲያ ፍልስጥኤማውያን እስራኤላውያንን ቀጧቸው። በመጀመሪያው ጦርነታቸው ላይ 4000 ሰዎች ሞቱባቸው ከእስራኤላውያን። ልብ በሉ ወገኖቼ። ለምንድነው ሁሉ ጥፋት እየደረሰ ያለው? ሕዝቡ ከመበደላቸው በላይ ካህናትም ጭምር የቆሸሹበት፣ ካህናትም ጭምር የበደሉበት ዘመን ስለነበረ በጦርነት ፍልስጥኤማውያን እስራኤላውያንን ቀጧቸው። 4000 ሰዎችን ገደሉባቸው። በዚህ ጊዜ ታዲያ እስራኤላውያን በጦርነት ያለ ልማዳቸው በአሕዛብ ተሸነፉ። በዚህ ምክንያት ታዲያ እኛ በድለን ነው፣ ኃጢአት ሰርተን ነው፣ በበደላችን ምክንያት ነው ተላልፈን እየተሰጠን ያለ ነው፣ ከእኛ ብዙ ሰዎች እየሞቱ ያሉት በእኛ በደል ምክንያት ነው ብለው እስራኤላውያንም ካህናቶቻቸው በአንድነት ሆነው ወደ እግዚአብሔር ማልቀስ ማንባት ሲገባቸው፣ እነርሱ ግን ግራ ቢገባቸው ድል የተነሳ ነው ታቦተ ጽዮንን ይዘን ባለመዝመታችን ነው፣ ስለዚህ ሄደን ከሴሎ የእግዚአብሔርን የቃል ኪዳኑን ታቦት እናምጣ ብለው መልእክተኞችን ወደ ሴሎ ላኩ። የእግዚአብሔርን የቃል ኪዳን ታቦተ ጽዮንን ለማምጣት መልእክተኞችን ላኩ። 4000 ሰዎች ሲሞቱባቸው መልእክተኞችን ላኩ። ከዚህም በኋላ ታዲያ የእግዚአብሔር የቃል ኪዳኑን ታቦት አፍኒንና ፊናስን አሸክመው ወደ ከተማ ሲገቡ ሳለ እስራኤል በእልልታ ድምፅ አስተጋባች። የእግዚአብሔር የቃል ኪዳን ታቦት ሲመጣ ሁሉም እልል አሉ። እልልታው እጅጉን አስተጋባ። ይህንን የእልልታ ድምፅ ፍልስጤማውያን ሲሰሙ ወየው ለኔ ያሉ። ከእስራኤል አምላክ ማን ያድነናል? እነርሱ አምላካቸውን ይዘውብን የመጡት ከእነርሱ አምላክ ማን ያድነናል ብለው ፍልስጤማውያን እጅጉኑ ደነገጡ፣ ፈሩ። ነገር ግን ቢደነግጡም ቢፈሩም እንኳን ወደኋላ አላፈገፈጉም። ከሞትንም እንሞታለን ብለው ፍልስጤማውያን ጦርነታቸውን ቀጠሉ። እስራኤላውያን ግን አፍኒንና ፊናስ ጽላቱን ይዘው እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ ወገኖቼ። ሆኖም ግን ያሰቡት ሳይሳካ ቀረ ወገኖቼ። ያሰቡት የእግዚአብሔርን የቃል ኪዳን ታቦት ይዘን አንሸነፍም፣ የቃል ኪዳኑን ታቦት ይዘን ገና ስንወጣ ፍልስጤማውያን ይሸሻሉ፣ ፍልስጤማውያንን እንደመስሳለን ብለው ነበረ። ነገር ግን ኃጢአታቸው በዝቶ ስለነበረ የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙት ካህናትም ጭምር በኃጢአት ቆሽሸው ስለነበረ እግዚአብሔር አምላክ ለፍልስጤማውያን አሳልፎ ሰጣቸው። በበደላቸው ምክንያት አሳልፎ ሰጣቸው። ዛሬም በበደላችን ምክንያት ተላልፈን እየተሰጠን ነው ወገኖቼ።
ዛሬም በበደላችን ምክንያት ጆሮን ጭው የሚያደርግ ነገር እየሰማን ያለነው። ይህ ሲከናወን ግን እኔ ምን በድዬ ነው፣ እኔ ምን አጥፍቼ ነው ብለን ወደ ራሳችን መመልከት ሲገባን ዛሬም መከሌ ነው፣ ዛሬም መከሌ ነች እያለን ጣት የምንቀስር ሰዎች ከዚህ ትምህርት ልንማር ያስፈልጋል ወገኖቼ። አፍኒንና ፊናስ የእግዚአብሔርን የቃል ኪዳን ታቦት ይዘው ቢወጡም እንኳን እናሸንፋለን ብለው አስበው ይዘው ቢወጡም እንኳን ያሰቡት ሳይሳካ ታቦተ ጽዮን ተማረከች። አፍኒንና ፊናስም ሞቱ። እስራኤላውያንም በጦር ድል ተደረጉ። 30,000 እግረኞች ሞቱባቸው ከእስራኤላውያን ወገኖቼ። ይህንን ስንመለከት አንዳንድ ሰዎች የእግዚአብሔር ቃል ኪዳን ታቦት ኃይል የለውም ብለው የሚናገሩ ሰዎች አሉ። ወገኖቼ የእግዚአብሔር ቃል ኪዳን ታቦት ኃይላቱ አይደለም፣ ፈቃደ እግዚአብሔር ሆኖ እግዚአብሔር አምላክ ነው አሳልፎ የሰጣቸው ለፍልስጤማውያን በበደላቸው በኃጢአታቸው ምክንያት ነው። የእግዚአብሔር ቃል ኪዳን ታቦት እኮ ኃይል የለውም ካልን እግዚአብሔር አምላካችን እኮ ያን ሁሉ ግርፋት ሲገርፉት፣ ያን ሁሉ በደል ሲያደርሱበት፣ እጅና እግሩን አስረው በዕለተ ሐሙስ ማታ 3 ሰዓት ላይ ከያዙት በኋላ እስከ ዓርብ 9 ሰዓት ድረስ ያን ሁሉ መከራ ሲያደርሱበት ዝም ያለው ኃይል አጥቶ እኮ አይደለም ወገኖቼ። እርሱ ዝም ያለው ዓላማ ስላለው ነው። እርሱ ዝም ያለው እኛን ለማዳን ነው ወገኖቼ እንጂ ኃይል አጥቶ አይደለም። ልክ እንደዚህ ሁሉ የእግዚአብሔር ቃል ኪዳን ታቦትም ኃይል አጥቶ አይደለም። እግዚአብሔር አምላክ ምክንያት ስላለው ያንን አደረገ። በፍልስጤማውያን እጅ ታቦተ ጽዮን ተማርካ ገባች ወገኖቼ። ታዲያ ካህኑ ኤሊ ዕድሜው አርጅቶ ስለነበረ፣ አይኑ ፈዞ ስለነበረ፣ ደክሞ ስለነበረ ወደዚያ ወደ ጦርነት ቦታ መሄድ እንኳን ባይችል በከተማው መግቢያ ዳር ላይ ቁጭ ብሎ ስለ ጦርነቱ ስለ ታቦተ ጽዮን እንዲሁም ደግሞ ስለ ልጆቹ ስለ አፍኒንና ስለ ፊናስ ለመስማት በከተማይቱ መግቢያ ዳር ላይ ቁጭ ብሎ መልእክተኞችን ይጠባበቅ ነበረ። ከነዚያ መሃል ታዲያ አንዱ ከዚያ ጦርነት የተረፈው ቀድሞ ይህንን ዜና ይዞ ወደ ከተማይቱ መጣ። ለካህኑም ነገረው፣ ለካህኑ ኤሊ ነገረው። ካህኑ ኤሊ ጦርነቱ እንዴት ሆነ፣ ልጆቼ አፍኒንና ፊናስ እንዴት ሆኑ፣ ታቦተ ጽዮንስ ምን ላይ ነው ያለች ብሎ ጠየቀ። በዚህ ጊዜ ታዲያ ካህኑ ኤልያስ ቀድሞ ጆሮን ጭው የሚያደርግ ነገር ትሰማለህ ተብሎ ተነግሮት ነበርና ጆሮን ጭው የሚያደርግ ነገር ሰማ። ይህ ጆሮን ጭው የሚያደርገው ነገር ምንድነው ስንል ታቦተ ጽዮን እንደተማረከች ተነገረው። ልጆቹ አፍኒንና ፊናስ እንደሞቱ ተነገረው። እስራኤል በጦርነት እንደተመታች 30,000 እግረኞች እንደሞቱባት ተነገረው። ይህንን ጆሮን ጭው የሚያደርግ ነገር ከሰማ በኋላ ይህንን መቋቋም አቅቶት ከዚያ ከተቀመጠባት ወንበር ላይ ወድቆ አንገቱ ተቆልምሞ ካህኑ ኤሊ ሞተ ወገኖቼ። ታዲያ ፍልስጤማውያን የእግዚአብሔርን የቃል ኪዳን ታቦተ ጽዮንን ማርከው ወስደዋት። የት አደረጓት ስንል ታቦተ ጽዮንን ማርከው ወስደዋት ዳጎን ከተባለ ጣዖታቸው ጋር በአንድ ቤት አስገብተው አኖሯት። ልብ በሉ ወገኖቼ፣ ቀድመን ብለናል። ሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 14 ላይ የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት የሚያኖር ማን ነው የሚል ተመልክተናል። አዎ እነዚህ ፍልስጤማውያን ግን የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት ዳጎን ከተባለ ጣዖታቸው ጋር በአንድ ቤት አድርገው ቆለፉ ወይንም ደግሞ ዘጉባት። ልብ በሉ። ኃይል የለውም የእግዚአብሔር ቃል ኪዳን ታቦት ኃይል የለውም ብለው የሚናገሩ ሰዎች ከዚህ መጽሐፍ ቅዱስ ክፍል ሊረዱ ያስፈልጋል። ይህንን ካደረጉ በኋላ የእግዚአብሔርን ታቦት ከጣዖት ጋር አንድ ላይ ካደረጉ በኋላ በማግስቱ መጥተው ከፍተው ሲመለከቱ ዳጎን ተገልብጦ በመሬት ላይ ወድቆ ለታቦቱ ሰግዶ በመሬት ላይ በግንባሩ ተደፍቶ አገኙ ወገኖቼ። በዚህ ጊዜ ታዲያ ይህንን ማን አወረደው? ዳጎንን ማን ነው በመሬት ላይ ያወረደው? ማን ነው እንዲወድቅ ያደረገው? ብለው አንስተው አሁንም ከታቦቱ ጎን ላይ አስቀምጠው በሩን ዘግተው ሄዱ። በማግስቱ አሁን ደግሞ ሲመጡ ዳጎን የተባለው ጣዖት አንገቱ ተቆርጦ እጆቹ ደቀው ተሰባብረው በታቦቱ ፊት ወድቆ ሰግዶ ተመለከቱ። ልብ በሉ ወገኖቼ፣ ይህን ተመሳሳይ ድርጊት ተፈጽሞ ተመለከቱ። ወድቆ ተሰባብረው አገኙ። በዚህ በአንደኛ ሳሙኤል ምዕራፍ 5 ቁጥር 4 ላይ ስትመለከቱ እንደምታገኙት። ታዲያ ይህንን በተመለከተ ኢትዮጵያዊው ሊቅ አባ ጽጌ ድንግል ሰቆቃወ ድንግል በተባለው ድርሰቱ ላይ እንዲህ ብሎ ተናገረ። ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳን ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው አለ። ድንግል ማርያምም ታዲያ ሁሉን ማድረግ ከሚችለው ከልጇ ጋር ግብፅ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታት ፈረሱ፣ ጠንቋዮች
አስጠንቋዮች ያላቸው ሁሉ አፈሩ በማለት በንጽጽር አስቀምጦልናል ወገኖቼ። ፍልስጤማውያን ማርከው ከወሰዱ በኋላ መጀመሪያ ታቦተ ጽዮን ያደረገችው አምላካችን ነው ንጉሳችን ነው ብለው የሚያመልኩትን ዳጎን የተባለ ጣዖታቸውን አደቀቀች፣ ደመሰሰች። የእግዚአብሔር የቃል ኪዳን ታቦተ ጽዮን ማለት ነው። በዚህም አላበቃችም ታዲያ ዳጎንን ድል በማድረግ የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በእባር ቸነፈር በእባጭ መታች። ሁሉም በእባጭ በሽታ ተመቱ። በዚህ ጊዜ ሕዝበ ፍልስጤም ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። መከራው ሲጸናባቸው፣ ችግሩ ሲጸናባቸው፣ ሕመሙ እንዲሁ ሲበረታባቸው አይ ይህንን የቃል ኪዳን ታቦተ ጽዮንን ወደ እስራኤል ምድር ልንመልስ ያስፈልጋል፣ የእስራኤል አምላክ ናት፣ ስለዚህ ወደ እስራኤል ልንመልስ ያስፈልጋል ብለው አዎ ፍልስጤማውያን ከዚያ በእባጭ በሽታ ከመሰቃየት ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። ወገኖቼ በእውነት ክብር ለአምላካችን ይሁን። ቅድስት ቤተ ክርስቲያናችን ኅዳር 21 ቀን ይህንን ነው በስፋት የምታስተምረው። ስለዚህ በእንደዚህ አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያስ እንዴት ነው የመጣችው የሚለውንም ደግሞ ልናውቅ ያስፈልጋል። የታቦተ ጽዮንን ወደ ኢትዮጵያ መምጣት ከ42 ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገራችን ቅድስት ሀገር ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያቱ መስክረዋል ወገኖቼ። ከነቢያት አንዱ አሞጽን ሲናገር እንዲህ ይላል። አሞጽ 9:7 ላይ እንዲህ ይላል፣ የእስራኤል ልጆች ሆይ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ ተናግሯል ማለት ነው። ልብ በሉ። ከሁሉም ከፍ ባለ መልኩ ደግሞ ነቢይ እግዚአብሔር ቅዱስ ዳዊት ተናግሯል። ምን ብሎ ተናገረ? ስለ ሀገራችን ኢትዮጵያ ስንል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሕዝበ ኢትዮጵያ እጆቻቸውንም ልቦናቸውንም ዘወትር ለአምልኮ ወደ እግዚአብሔር እንደሚያነሱ አዎ በጾምና በጸሎት በምጽዋትና በትሩፋት እጆቻቸውን ዘርግተው በሃይማኖት ጸንተው በምጽዋት ጸንተው የሚኖሩ እንደሆኑ የተቀደሱ የተባረኩ እንደሆኑ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ተናግረዋል ማለት ነው። ምድሪቱም ደግሞ ሀገረ እግዚአብሔር ተብላለች ማለት ነው። በዚህ በመዝሙር 68 ቁጥር 31 ላይ እንደምንመለከተው ታዲያ ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋነኛው ምክንያት ምንድነው ስንል በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህም ደግሞ እንዴት ነው ካልን የንግሥት ሳባና የንጉሥ ሰለሞን ግንኙነት ሰፊውን ታሪክ ይይዛል። የንግሥት ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢየሩሳሌም ሄዶ ንጉሥ ሰለሞን ያሰራውን ቤተ መቅደስ አይቶ የሰለሞንን ጥበባዊ ዝና ሰምቶ በፍጹም መደነቅ ወደ ሀገሩ ተመለሰ። ወደ ሀገሩ ከተመለሰ በኋላ ያየውንና የሰማውን ለንግሥቲቱ ለንግሥት ሳባ አጫወታት። እርሷም ታዲያ የሰማችውን ለማየት ወደ ኢየሩሳሌም ሄዳ የሰለሞንን መንፈሳዊና ሥጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች። ከንጉሡ ሰለሞን ምኒልክን ጸንሳ ኢየሩሳሌም ተነሳ ባህረ ኤርትራን ተሻግራ ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ላይ ወንድ ልጅን ወለደች። የሕፃኑንም ስም ታዲያ የንጉሥ ልጅ ስትል እብነ መለክ አለችው። ይህም ስም ታዲያ በዘመን ሂደት ምኒልክ ተብሎ ተለወጠ ማለት ነው። ታዲያ ምኒልክ ተወልዶ በአይምሮ እያደገ ሲሄድ አባቴ ማን ነው? አድራሻውስ ወዴት ነው? እያለ ጥያቄ ቢያበዛባት በ22 ዓመቱ ወደ ኢየሩሳሌም ላከችው። ወደ ኢየሩሳሌም ከላከችው በኋላ ምኒልክም አባቱ ንጉሥ ሰለሞንን አግኝቶ ሕገ ኦሪትንና የዕብራይስጥን ቋንቋ ሳያጠና ከቆየ በኋላ 12,000 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ምድር ጉዞን አቀና። በዚህ ጊዜ ታዲያ ከቀዳዊ ምኒልክ ጋር ለጉዞ የተነሱ ዕብራውያን ወይም ደግሞ እስራኤላውያን ከቤተሰባቸው መለየታቸው ሳያሳዝናቸው ከታቦተ ጽዮን መለየታቸው እጅጉን አሳዝናቸው፣ ከበዳቸው። ወዲያው ታዲያ በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሯ አንስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ ሀገራችን ወደ ኢትዮጵያ ገቡ። ቀዳማዊ ምኒልክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት ኅዳር 21 ቀን ነበረ። በዚህም ምክንያት ታዲያ ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ከዚህም ጋር ተያይዞ የመመኪያችን ዘውድ የመዳናችን ምክንያት የንጽሕናችን መሠረት ስለሆነችው ስለ ቅድስት ድንግል ማርያም ያልተነበየ ነቢይ
ያልሰበከ ሐዋርያ፣ ያልተቀኘ ባለቅኔ ከቶ የለም ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወረደ፣ በቤዛነቱ ዓለምን አዳነ። ዳግመኛም በክበበ ትብስት በግርማ መለኮት ለፍርድ ይመለሳል ብለን ከቅድስት ድንግል ማርያም በነሳው ሥጋ በመሆኑ ያለ ወላዲተ አምላክ ምስጢረ ሥጋዌን፣ ነገረ ድህነትን፣ ነገረ ምጽአትን ማሰብ ከቶ የማይቻል ነው ወገኖቼ። ጽዮንን ክበባት እንዳለ ነብዩ 10ቱ ቃላት የተጻፈባትን የእስራኤል አምባና መጠጊያ የሆነችውን ታቦተ ጽዮንን ሌዋውያን ካህናት ከበዋት ውዳሴ ያቀርቡላት እንደነበረው ሁሉ ዛሬም እመቤታችን ቅድስት ድንግል ማርያምን ካህናትና ምእመናን ከሩቅና ከቅርብ ተሰብስበው በመሐሌት፣ በዝማሬ፣ በቅዳሴና በውዳሴ ያከብሯታል ማለት ነው። በእመቤታችን በቅድስት ድንግል ማርያምና በቃል ኪዳኑ ታቦት መካከል ጥልቅ የሆነ ምስጢራዊ ትምህርት አለ ወገኖቼ። ይህች የቃል ኪዳን ታቦት ታዲያ በደብተራ ኦሪት በቅድስተ ቅዱሳን ውስጥ የኖረች ናት። የዮርዳኖስን ባሕር የከፈለች ናት። ቅጽረ ኢያሪኮን ያፈረሰች ናት። ዳጎን የተባለ የፍልስጤማውያንን ጣዖት የቆራረጠች ናት። በድፍረት ሊነካ የሞከረውን ኦዛንን የቀሰፈች ናት። በአቢዳራ ቤት 3 ወር ተቀምጣ ቤቱን በበረከት የሞላች ናት። ዳዊት የዘመረላት ናት። ጠቢቡ ሰለሞን በቤተ መቅደስ በክብር ያኖራት ናት። ይህቺ የእግዚአብሔር ክብር መገለጫ ናት ወገኖቼ። እነዚህን ደግሞ መጽሐፍ ቅዱሳዊ ጥቅስ ማወቅ ከፈለጋችሁ ኢያሱ 3:14 ላይ፣ ኢያሱ 6:1 ላይ፣ አንደኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ፣ አንደኛ ሳሙኤል ምዕራፍ 6 ቁጥር 6 ላይ፣ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ፣ አንደኛ ነገሥት ምዕራፍ 8 ቁጥር 1 ላይ ተመዝግቦ ታገኛላችሁ። ስለ ታቦተ ጽዮን ማለት ነው። ታዲያ በታቦተ ጽዮንና በዘመነ ሐዲስ በተገለጠችው በቅድስት ድንግል ማርያም መካከል ያለው ረቂቅና ድንቅ የሆነ ምስጢራዊ ንጽጽርን አስመልክቶ ሶርያዊ ሊቁ ቅዱስ ኤፍሬም ሲናገር እንዲህ ይላል። ታቦተ ጽዮን በከበረ ወርቅ እንደተሸለመች እመቤታችን ቅድስት ድንግል ማርያምም ደግሞ በንጽሐ ሥጋ በንጽሐ ነፍስ የተሸለመች ያጌጠች መሆኗን ያጠይቃል። ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነች ሁሉ ቅድስት ድንግል ማርያምም ለአካላዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ይህንንም ደግሞ ቅዱስ ኤፍሬም ሲያስረዳ እንዲህ ይላል። ድንግል ማርያም ሆይ ሰማይና ምድርን ለፈጠረ አምላክ ለእርሱ ማደሪያ ሆንሽ። 9 ወር ከ5 ቀን በማኅፀንሽ ቻልሽው፣ ተሸከምሽው። ሰማይና ምድር የማይወሰኑትን ለመወሰን የታመንሽ አንቺ ነሽ ብሎ ተቀኝቶላታል። ስለዚህ ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱን የገለጠበትን የቸርነት በዓል እግዚአብሔር በፈቀደልን ቦታ ሆነን ስናከብር ከኛ የሚጠበቀውን በጎ ነገር እያሰብን በተግባር እየገለጥን ከበዓሉ በረከት ረድኤትን ልናገኝ ያስፈልጋል ወገኖቼ። ከበዓሉ በረከት ረድኤት ተሳታፊ እንሆን ዘንድ የእግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይኖር ወገኖቼ። ስለዚህ ይህንን ታላቅ የሆነ ክብረ በዓል ስናከብር ታዲያ ሁላችንም የቸርነትን ሥራ እየሰራን ሊሆን ያስፈልጋል። የተራበ እያበላን፣ የተጠማ እያጠጣን፣ የታረዘ እያለበስን፣ የተቸገረ እየረዳን መንፈሳዊ ሥራን እየሰራን ይህንን ታላቅ ክብረ በዓል ልናከብር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ይህንን የተመለከትነውን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። የሰማነውን በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችን የልደት በዓል ምክንያት ማድረግ
የታመሙት ወንድሞቻችንን በተለይ መድኃኒት መግዣ እንኳን አጥተው የሚሰቃዩት ወንድሞቻችንን እንጠይቃለን፣ እንጎበኛለንና እዚህ የበረከት ስራ ላይ ሁላችሁም ልትሳተፉ ያስፈልጋል። በዚህም ደግሞ ታምሜ አልጠይቃችሁም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ ለዚህ የበረከት ስራ የ100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም ያቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።